ቆይ ሰሚት የምትሉት ማለት ነው? ሰሚት ምን ተፈጥሮ ነው? ኢትዮጵያዊ የፋሽን ንጉስ ቃሉ ቡቲክ አሁንም ዓለምን ጉዳስ ብሏል። ሰላም እንዴት ናችሁ? ወንድም ያዶና የሚነግራችሁ ነገር አለ፣ በደንብ ስሙት። ባምቢ ሀበሻን ረፍ ያላችሁ ይሄን ቪዲዮ ላኩላት። ቴዲ አፍሮ እንደዚህ አይነት ድርጊት ማድረግ አልነበረበትም የሚሉ እንግዲህ ኮሜንቶችን ለማየት ለመታዘብ ችያለሁ። አዶናይ ሲጀመር አስመሳይ እንደሆነ ዛሬ አስመስክሮታል። ሰላም ጤና ይስጥልኝ ጋይስ፣ እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። አዶናይ ወደ አሜሪካ ይሄዳል። እንዲሁም ደግሞ ስለሱ የተወራ እና እጅግ ቅር የተሰኙ ሰዎች አሉ። በሱም እናወራለን። የቴዎድሮስ ካሳሁን ቴዲ አፍሮ ጉዳይም አለ። እንዲሁም የባምቢ የቃሉ ቡቲክ ቪዲዮዎች አሉ። እነሱን እናያለን ማለት ነው። አጠር አድርገን እስከ መጨረሻ አብራችሁ እንድትቆዩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ ጻፉልኝ ማለት እፈልጋለሁ። ቀጥታ ወደ ቪዲዮ እንሄድና ሀሳብ እንሰጥበታለን ማለት ነው። መልካም ቆይታ ይሁንላችሁ። ኢትዮጵያዊ የፋሽን ንጉስ ቃሉ ቡቲክ አሁንም ዓለምን ጉዳስ ብሏል። በኢንስታግራም ገጹ ላይ ከ6.3 ሚሊዮን በላይ ተከታዮችን በማፍረት ዓለምን ያስደመመው ቃሉ ቡቲክ ምንም አይነት ቃል ከአንደበቱ ሳይወጣም በዝምታና በልዩ ጥበቡ ብቻም የዲጂታሉን ዓለም እያወዛወዘው ይገኛል። ቃሉ ቡቲክ እንግዲህ አዲስ በለቀቀው ቪዲዮ ያሳየው የፈጠራ ጥግ ከበርካታ ዓለም አቀፍ የፋሽን ድርጅቶች አድናቆትን እያጎረፈለት ይገኛል። አንድም ቃል ሳይተነፍስ በዝምታ ውስጥ ሆኖ በሚያሳያቸው በእነዚህ ድንቅና ለየት ያሉ የፋሽን ስራዎቹም የበርካቶችን ቀልብ መሳብ የቻለው ቃሉ ቡቲክ የሀገራችንን ስም በዓለም አቀፍ መድረክ ላይ በፋሽን ጥበብ ከፍ በማድረግና የፈጠራ ብቃቱና ዝምታው ድንቅ ተጽዕኖ ፈጣሪነቱን በተግባር አስመስክሏል። ስለ ቃሉ ቡቲክ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ጋይስ ስለ ቃሉ ብዙ እየተወራ አይደለም ያለው በአሁኑ ሰዓት። በነገራችን ላይ በራሱ ይህን ነገር እንዲሆን እያደረገ ያለ ይመስለኛል። እንግዲህ እኔ ሰርቻለሁ አንዳንድ ቪዲዮዎችን። ስለዚህ ልጅ እጅግ በጣም የሚያናድድ ነገር እንደሆነ ነው የምረዳው። ግን ደግሞ አንዳንዴ እዚህ ላይ እኔ ማስተላለፍ የፈለግኩትኝ ማለት ነው፣ አንዳንዴ እንደዚህ ቪዲዮ ሲሰራ ለልጁ እንደ ትልቅ ነገር ነው እያሳየን፣ ዝም ማለቱ እንደ ትልቅ ነገር ነው እየተመለከትን ያለ ነው ማለት ነው። ይሄ ነገር ቃሉ የሚጎዳው ነገር ነው ማለት ነው። እና እንደዚህ ባይሰራ ለሱ በቁጣ ቢነገረው የሚሻል ይመስለኛል። ምናልባት የያዘው መንገድ ካለ ጥሩ ነው። እኛ ማናውቀው የተሻለ መንገድ እየተሻገረ ከሆነ ጥሩ ነው። ነገር ግን እንደዚህ እያልን ዝምተኛው እያልን በስራው እንዲህ እያልን ከህዝቡ ጋር ሳንተዋወቅ እየደበዘዘ እንዳይሄድ ስጋት አለኝና እናንተ እዚህ ላይ ምን የምትሉት ነገር አለ? የራሳችሁን ሀሳብ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ወደ ቀጣዩ ቪዲዮ ሳሸጋግራችሁ የሰሚት ጉዳይ ሰምታችኋል ብዬ አስባለሁ። ብዙ ሰው ስለ ሰሚት እያወራን ያለው ሰሚት ምንድን ነው ያለው? ይህንን መልስ ሰጣችኋለሁ ማለት ነው። ግን አንዳንድ ቪዲዮዎችን ተመልክተን እንመለስ። ቆይ ሰሚት የምትሉት ማለት ነው? ሰሚት ምን ተፈጥሮ ነው? እኛ እዚህ ሰሚት ሆነን ያልሰማነው ምንድን ነው አዲስ ነገር ያለው? እባካችሁ ንገሩኝ። ኤቭሪ ፎሪ ፔጅ ላይ ሰሚት ያለ ጉድ ሲኢኦ ምናምን ነው እየተባለ ያለው ምንድን ነው? ፕሊስ ንገሩኝ ኮሜንት ላይ። በጣም አስጊ ደረጃ ላይ መድረሳችንን እንድታውቁ ነው ይሄንን ቪዲዮ እየሰራ ያለሁት። ከቪኦኤ አምሃሪክ ላይ የመጣ ዜና ነው። ኦኬ ሰው አገራችን ውስጥ ኢትዮጵያ ውስጥ HIV ኤድስ በጣም በሚያስፈራ ፓንደሚክ በሚባል ደረጃ እየተሰራጨ እንደሆነ እንድታውቁ 600,000 you guys close to 1 million ኦኬ 600,000 ህዝብ የኤችአይቪ ኤድስ ተጠቂ ነው። ያልተቆጠሩትን መድኃኒዓለም ነው የሚያውቀው። 600,000 ህዝብ ኦኬ አቨሬጅ የሚባለው ናሽናል ሌቭል አቨሬጅ የሚባለው 0.83% ነው። አቨሬጅ እኛ ያለነው 3.14% ላይ ነው። 3.14% ላይ ነው ያለነው እኛ። አቨሬጅ ስንት ነው? 0.83 እኛ ያለነው 3.14። ከአቨሬጁ በሁለት ከምናምን ብለናል፣ ተተኩሰናል። ኦኬ ህፃናቶች ከ0 ዓመት እስከ 14 ዓመት 16%ዎቹ የኤችአይቪ ኤድስ ካሪየር ናቸው። ከ15 ዓመት እስከ 24 ዓመት 34% የኤችአይቪ ኤድስ ካሪየር ናቸው።
ከ25 ዓመት በላይ ያለውት ደግሞ 51% የኤችአይቪ ኤድስ ካሪየር ናቸው። this is በጣም ትልቅ ኮንሰርኒንግ የሆነ ነገር። ኢትዮጵያ ውስጥ ከግማሽ በላይ ወጣቶች ነን ያለ ነው። ከዛ ደግሞ አሁን 600,000 አስፈሪ ቁጥር ነው። ግን ምንም አይነት እንትን እየተሰራ አይደለም። what's going on you guys? this is a pandemic። በሚያስፈራ ሁኔታ በየቦታው በየትምህርት ቤቱ ትምህርት ሊሰጥ የሚገባበት በየቦታው ባካችሁ ተጠንቀቁ ተብሎ ሊወራ ሊጮህ የሚገባበት ነገር ነው። what is going on ማለት እሺ ጠብቁ። ሌላ ምንም አለ ቤተሰቦቻችሁ ውስጥ ማለት ነው ወጣት ቲኔጀር እህትና ወንድም ያላችሁ ምናምን አትደባበቁ፣ አትሸማመቁ። ሁላችንም ቲኔጀር ላይ ምን እንደሚፈጠር እናውቃለን። ስለዚህ ባዮሎጂካል የሆነ ነገር ነው። ስለዚህ ነገሮቹን ከሆኑ ሴክስን ካደረጉ ምን ማድረግ እንዳለባቸው ምን ፕሮቴክሽን መውሰድ እንዳለባቸውና ይሄ ነገር አክቹሊ ምን ያህል አስፈሪ እንደሆነ ልታስተምሯቸው ይገባል። ካለማስተማራችን ብዙ ነገር ስለምናመጣ ስለዚህ እባካችሁ ተጠንቀቁ። that's all I can say at this point። በእውነት ጸጉር ቤት የምትጠቀሙ ሰዎች አደጋ ውስጥ ናችሁ። በተለይ ደግሞ በክብሪት ስቴራላይዝ ለማድረግ የሚሞክሩ ሰዎች ጋር ከገባችሁ በሽታ ይዛችሁ ነው እየወጣችሁ ያላችሁት። ይህ ቪዲዮም ለብዙዎች ስለሚጠቅም በተቻላችሁ አቅም ሼር አድርጉት። ኮፒ ሊንክና ሪፖስትም ማድረግ እንዳይረሳ። በክብሪት ቶንዶሱን ማቃጠል ኢቭን ቶንዶሱን ራሱ ይጎዳዋል። ምክንያቱም እሳት በቶንዶስ ውስጥ ያለውን የዘይትና የፕላስቲክ መለወጫዎችን የመጉዳት አቅም ስላለው ይህ በክብሪት የማቃጠል ሂደቱ አስተማማኝ አይደለም። የበሽታ አምጪ ተዋሲያንን ባክቴሪያዎች ወይም ደግሞ ቫይረሶችን ለመግደል ትክክለኛ የሙቀት መጠን፣ ፕሬሸር እንዲሁም ደግሞ ታይም ያስፈልገዋል። አውቶክሌቭ ላይ በስራ ካልተቀመጠ ቫይረሱ ወይም ደግሞ ባክቴሪያው አይሞትም ማለት ነው። ኢቭን አውቶክሌቭ ላይ ራሱ በስርዓት ስቴፑን ጠብቆ ይህ ቶንዶስ ካልተቀመጠ በሽታን የማስተላለፍ ቻንስ አለው። ቶንዶሱ አውቶክሌቭ ውስጥ ከመግባቱ በፊት መጸዳት አለበት። ሌላ ደግሞ በቂ የሆነ ሙቀት ሊኖረው ይገባል። በብዙ ቶንዶሶችም ማሽኑ መጨናነቅ የለበትም። ማሽኑ ከአውቶክሌቭ ከወጣ በኋላ ራሱ ጽዱ ቦታ ላይ መቀመጥ አለበት። ይህ ቪዲዮም ለብዙዎች ስለሚጠቅም በተቻላችሁ አቅም ኮፒ ሊንክና ሪፖስት አድርጉ። እንግዲህ እንደተመለከታችሁት በሀገራችን ውስጥ የኤችአይቪ መስፋፋት ጉዳይ ሲነገር ቆይቷል። በዚህ 2-3 ዓመት ማለት ነው። እንግዲህ አሁንም ይህንን ነገር እየተሰራጨ እንዳለ ነው መረጃዎች እየወጡ ያሉት ማለት ነው። እንግዲህ ሰሚት ላይ ያለው ነገር ደግሞ እጅግ በጣም በሚያሳዝን ሁኔታ ይህንን ነገር ነው እየተሰማ ያለው ማለት ነው። ብዙ ሰው ያላወቀውና ያልሰማው ነገር ከውጭ የሚታይ ነገር ስላልሆነ ማለት ነው። እና እንግዲህ ሰሚት ላይ ያለው ነገር የኤችአይቪ ጉዳይ ነው ማለት ነው። እና እንግዲህ ጥንቃቄ ማድረግ አለብን ማለት እፈልጋለሁ። መጠቀም ያለብንን ነገሮችን መከላከል የሚቻልበት ነገር ስላለ በሱ ብንጠቀም ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ከእንደዚህ አይነት ነገሮችን ብንርቅ ጥሩ ነው ባይነኝ። እናንተ እዚህ ላይ ሀሳብ ካላችሁ ማለት እፈልጋለሁ ማለት ነው። እንግዲህ ጥንቃቄ ማድረግ አለብን በአሁኑ ሰዓት ላይ ማለት እፈልጋለሁ። እንግዲህ ወደ ቀጣይ ቪዲዮ ላሸጋግራችሁ። የእህታችን ባምቢ አለች። የእሷ ቪዲዮ እስኪ እንየውና ተመልሰን እንመጣለን። ቆይ መጣ። የት ነው? ሽንት ቤት መጣ። እንዴ እኔም ለማን ጥረህ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣው። መጣው። እርጌታ ይችላል። ሀኒ የዓለማችን ክፉ ሰው ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። እርጌታ ይችላል። ባምቢ ሀበሻን እረፊ እያላችሁ ይህን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት እላለሁ። አመሰግናለሁ።
እንግዲህ የባምቢ ጉዳይ ይሄንን ነው። ምናልባት ሙስሊም ወይም ሌላ ሃይማኖት ላይ ያላችሁ ወገኖቻችን ይህ የመሪጌታ ስም እንግዲህ በኦርቶዶክስ እምነት ቤተክርስቲያን ውስጥ ያለ ስም ነው፣ ወይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ የሚታወቅ ስም ነው እና ወይም እንደ ማዕረግ ትልቅ ማዕረግ የሚሰጣቸው ሰዎች ናቸው ይህንን መሪጌታ የሚባል ነገር የሚወጣላችሁ ስም ማለት ነው። እና እንግዲህ ስለዚህ ጉዳይ ነው እያወራ ያለው ወንድማችን። እኔም ሰምቼዋለሁኝ ግን ብዙም አላስተዋልኩትም ነበር። መሪጌታ ስትል በሌላ ነበረ የተረጎምኩት፣ ግን ለካ ከሃይማኖታችን ጋር የተያያዘ መሆኑን ነው እንግዲህ ትዝ ያለኝ ማለት ነው በዚህ ቪዲዮ። እና እንግዲህ ባምቢ ሌሎቻችሁም በሃይማኖት ጉዳይ ጣልቃ ባትገቡ ሌላ ነገር ባታደርጉ ጥሩ ነው ብዬ አስባለሁ። ምናልባት ባምቢ የምታውቋት ሰዎች ካላችሁ ይህንን ሼር አድርጉላት ማለት ፈልጋለሁ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ቴዲ አፍሮ እንደዚህ አይነት ድርጊት ማድረግ አልነበረበትም የሚሉ እንግዲህ ኮመንቶችን ለማየት ለመታዘብ ችያለሁ። በአሁኑ ሰዓትም በቴዲ አፍሮ ድርጊት ብዙ ኢትዮጵያውያኖች እንደተናደዱ ሀሳብ አስተያየት እየሰጡበት ነው የሚገኘው። እናንተስ ምን ትላላችሁ? የቴዲ አፍሮን ድርጊት እንዴት አያችሁት? ልክ ነው ወይስ ልክ አይደለም? በማለት ይህን ቪዲዮ እንግዲህ እናንተን በቀጥታ እንድትነጋገሩበት ይህን ቪዲዮ ሰርቻለሁ። ቴዲ አፍሮ እንግዲህ በቀድሞ ማኔጀሩ አዲስ ገሰሰ ቀብር ስነስርዓት ላይ በስላሴ ካቴድራል ቅጥር ግቢ ውስጥ ከ7 በማያንሱ ቦዲጋርዶች ታጅቦ የእምነት ተቋም ውስጥ ተገኝቷል ማለት ነው። አብዛኛው ኢትዮጵያውያኖች ደግሞ ያስቆጣው ነገር አይደለም የግለሰብ ጠባቂ ቅርና የህግ አካላት ራሱ በእንደዚህ አይነት መንገድ የእምነት ተቋም ውስጥ የቤተክርስቲያን ቅጥር ግቢ ውስጥ አይገኙም። ቴዲ አፍሮ እንደዚህ አይነቱንስ ነገር እንዴት ተዳፈረ በማለት ብዙዎች እየተቃወሙ እያወገዙ ነው የሚገኙት። ቴዲ አፍሮ ዳስጣል የሚለውን አልበሙን ከለቀቀ በኋላ ለመጀመሪያ ጊዜ ነው በምታዩት መልኩ ወደ ካሜራ ብቅ ብሎ እንደዚህ መነጋገሪያ የሆነው። እናንተስ ምን ትላላችሁ? ድርጊቱን ታወግዛላችሁ ወይስ ትክክል እንደዚህ ማድረግ ነበረበት ብላችሁ ታምናላችሁ? እስኪ ተነጋገሩበት። እንግዲህ ቴዎድሮስ ካሳሁን እንደተመለከታችሁት ነው። እኔ እንጃ ለእኔ ችግር ያለበት አይመስለኝም። ምክንያቱም በአሁኑ ሰዓት ቴዎድሮስ ካሳሁን ያለበት ሁኔታ ሁላችንም የምናውቀው ጉዳይ ነው። እንግዲህ በዚህ ቤተክርስቲያን ውስጥ ሌሎች ሰዎች እንግዲህ ግድ የሌላቸው ሰዎች እሱን ሊያጠቁት የሚችልበት ሁኔታ ሊፈጠር ስለሚችል ይመስለኛል። እና እንግዲህ እኔ ልክ ነው ብዬ ነው የማስበው። እናንተ እዚህ ላይ ምን የምትሉት ነገር አለ? የእናንተ ሀሳብ ኮመንት ላይ መጻፍ ትችላላችሁ። ወደ ቀጣይ ቪዲዮ ላሸጋግራችሁ። አዶናይ ወንድማችን ሰውን ያስቆጣ ያለው ነገር ምንድን ነው? ከጃኒ ጋር አያይዞ ማለት ነው እና እሱን እናያለን። እንግዲህ ደግሞ ወደ አሜሪካ ዛሬ ባል ማለት ነው እንግዲህ እነሱን እናያለን። ቤተሰብ አንተን አክብሮ እዚህ ያመሸው ከኋላ ያጅባል። የአመቱ ምርጥ ፎቶ የአዶናይ ቲክቶክ አካዳሚ ቤተሰብ የአመቱ ምርጥ ፎቶ ሊወጣ አንፈልግ ከኋላም እያጨበጨበ ነው ሙሴ ሰለሞን ስክሪን ላይ። ስለዚህ የአመቱ ምርጥ ፎቶ እንዲወጣ መጀመሪያ ከፊት ያላችሁ ካሜራማኖች አብራችሁ ቅዱስና አዶናይ ከፋሚሊ ጋር ኬኩን ሊቆርሱ ሲሉ ፎቶ ወሰዱ። ከዛ በኋላ ሴኩሪቲ ጋርዶች የአራት ፋሚሊዎችን ቀስ እያረጋችሁ ከኋላ ትሞሉናላችሁ ለፎቶ። የመጀመሪያው ግማሿን ኬክ የቅርብ ቤተሰቡ እህት፣ እናት፣ አባት፣ ጓደኛ፣ ኢንፍሉዌንሰር ይቆርሳል። ዘፈኑ ክፈቶ ዲጄ ግማሽ ድረስ ነው የመጀመሪያው ኤፒሶድ። አዶናይ ቲክቶክ አካዳሚ እኔ እስካሁን ቪዲዮን ሳይ ነበረው የምሬ ነው የምላችሁ። የዚህ ልጅ ስራ ደስ ብሎኝ ሳይሆን የአዶናይና የጃኒ ጉዳይ ምን ላይ እንደደረሰ ለማወቅ ነበር። አውቃለሁ፣ ኦሬዲ አይቼዋለሁ። አዶናይ ሲጀመር አስመሳይ እንደሆነ ዛሬ አስመስክሮታል። የምሬ ነው የምላችሁ።
ምን አለበት የፈለገ ነገር ቢሆን ሴት ልጅ ናት ይሰማታል ብሎ ሰው አስበው ዘመድ አዝማድን ጠርቶ እዛ መድረክ ላይ ሲጫፍር ለዚች ልጅ ሞራሉ እንኳን ባይወዳት እንኳን ለሞራሏ ስራ አይጠራትም። ምን አይነት አስመሳይ የሆነ ትውልድ ነው ባካችሁ! ምን አይነት አስመሳይ የሆነ ልጅ ነው ይሄ! አረ በጣም የምታስጠላ ሰው ነህ አንተ በእውነት። በመጀመሪያ ደረጃ አዶናይ ወንድሜ እንኳን ደስ ያለ ቲክቶክ አዋርድ ትምህርት ቤት ስለከፈትክ ለዚህ ስኬት በመብቃት በጣም ደስ ብሎኛል። ሌሎቻችሁም ኢትዮጵያ ውስጥ የምትኖሩ በጠቅላላ እንኳን ደስ ያላችሁ። ምክንያቱ ደግሞ ኢትዮጵያ ውስጥ ተምሮ ከአንድ እስከ 12 ዩኒቨርሲቲም ተምሮ ምንም ስራ የለም። ስለዚህ ለምን እናስተምራለን? ለምን በየግል ትምህርት ቤቱ እንበዘበዛለን? ለምን በየመንግስት ትምህርት ቤቱ ለምን እንልካለን? ቀጥታ ልጆቻችሁን አዶናይ አዋርድ ቲክቶክ ትምህርት ቤት መክተት አለቀ። እዛ ተምሮ ይወጣል፣ በቲክቶክ ገንዘብ ሰርቶ ይመጣል። ምክንያቱም ያኛው እንደሆነ ተለፍቶ ተምሮም ስራ በሌለበት ሀገር አሁን ገና አዶናይ የኮሌጆች ሁሉ የዩኒቨርሲቲ የሚያስንቅ ትምህርት ቤት ኢትዮጵያ ውስጥ ከፈትክልን። እንቁላል የሚቀባ ዱቄት የሚቀባ አፈር የሚንከባለን ዋናው ገንዘቡ ነው። ለዚህ ሰዓት ኢትዮጵያ ውስጥ የሚያስፈልገው ገንዘብ ነው ለመኖር። ስለዚህ አዶናይ ትምህርት ቤት እየሄደ ይማራል፣ ቲክቶኩን ያጠናል። መጽሐፍ ሳርጋል መጽሐፍ ፈተናዎችንም አስጠኞችንም ቅጠርልን። በረም ባርጎ እንዲማሩ ነው የምንፈልገው ብራችን እስካወጣን ድረስ። ምክንያቱም ተምሮ ስራ ከሌለ በቲክቶክ ደግሞ ልጆቻችን አስተምረን ምን እንደሚያገኙ በአንተ እናያለን ለማለት ነው። እንኳን ደስ ያለክ። ሰላም እንዴት ናችሁ? ወንድሜ አዶናይ የሚነግራችሁ ነገር አለ፣ በደንብ ስሙት። ጋይስ ዛሬ ማታ እንግዲህ ወደ አሜሪካ ልሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህፃናት ልብ ለማሳከም ነው። እንዴት አድርገን ነው እነዚህ ህፃናቶች የምናሳክመው? የሁላችሁም እርዳታ ያስፈልገናል። ስፔሻሊ አሜሪካ ከሆናችሁ ውጭ ሀገር ከሆናችሁ የ$50 ቻሌንጅ እያስጀመርን ያለ ነው። እነዚህ 1000 ህፃናቶች እውነቴን ነው የምላችሁ ከተቻለ በደቂቃዎች ማሳከም እንችላለን። ስለዚህ እነዚህ ህፃናቶች በጣም ነው የሚያሳዝኑት። በአካል ብታዩዋቸው ስፔሻሊ ፋሚሊዎቻቸው እነዚህ ህፃናት ሲታከሙ እነሱ ብቻ ሳይሆኑ የሚድኑት ቤተሰቦቻቸው ነው የሚድኑት። የሰፈር ልጆችም ነው የሚድኑት። ኢትዮጵያ ነው የምትድነውና ይህ የሁላችንም ስራ መሆን አለበት። አሜሪካ መጣውላችሁ። መልካም እድል። Thank you. እኔ አም ቬሪ ሃፒ እዚህ በመድረሱ አዶናይ ከማንም በላይ በእውነት እንደ ጓደኛ በጣም እንኮራበት ጓደኛችን ነው። አዶናይ በጣም ለኔ ፐርሰናሊ ደግሞ ታውቃላችሁ በጣም አግዞኛል በብዙ ነገር። ቴንክ ዩ ቬሪ ማች በዚህ ሁሉ ሰው ፊት ማለት ፈልጋለሁ። ቴንክ ዩ ሶ ማች። ከዛ በላይ በጣም አም ፕራውድ ኦፍ ዩ ማን እና ደግሞ አይ ቢሊቭ ኢን ዩ። አዶናይ በጣም ከዚህ በላይ ፖቴንሻል ያለው ሰው ነው። እጅግ በጣም ደስ ብሎኛል። በጣም ነው የምኮራበት ወንድሜ እጅግ በጣም ጋይስ በጣም ፈርቻለሁ፣ ግን እዚህ ጋር ፍርሃት እንዲለቀን ሁሌ የሚያስተምረን የእሱ ደጋፊ ነኝ። ወርቀዘ ፎርፎር እባላለሁና ይህንን ማይክ ያዝኩት ፎርፎር ፋሚሊ እዚህ መገኘት ያልቻላችሁ በስደት ያላችሁ ሁሉ ጊዜ እንደ ወንድማችሁ አይታችሁት ማለት በስልካችሁ መስኮት የምትመለከቱን ማርያምን ተንበርክኬ በጣም አመሰግናችኋለሁ። እናንተ በጣም ትልቅ ክብር አለ። ከጎንነን አዶናይ እናመሰግናለን። ያንተ የእሱ ደጋፊ በመሆናችሁ ኩራት ይሰማችሁ። ገና ከዚህም በላይ ወንድማችን ታሪክ ይሰራል። እኛም ከሱ ጎን ህይወታችን እስካለ ድረስ ከጎኑ ሰፖርት እናደርገዋለን። እንወዳቸዋለን። እናመሰግናለን። ከምንም በላይ በጣም ደስ ብሎኛል። እንግዲህ የነበረኝ ቆይታ ይሄን ይመስላል። እንግዲህ የአዶናይና የጃኒ ጉዳይ ምን ላይ እንዳለ እኔ እርግጠኛ ሆኜ መናገር አልችልም። ነገር ግን እንግዲህ ስለ ጃኒ እዚህ ላይ ማስገባት ነበረበት እያሉ ነው። እንግዲህ አንዳንድ ሰዎች ልክ ሊሆን ይችላል እንግዲህ የነሱ ጉዳይ ነውና እንግዲህ ምንም ማድረግ አይቻልም ማለት ነው። እንግዲህ እንዲሁም ደግሞ አዶናይ ወንድማችን ዛሬ ወደ አሜሪካ ሄዷል ማለት ነው። እጅግ የተሳካ ጉዞ እንዲሆንለት እና 1000 ህፃናትን እንዲታከሙ ሁላችንንም መተጋገዝ አለብን ብዬ አስባለሁኝ ማለት ነው። የእናንተ ሀሳብና አስተያየት ማስቀመጥ ትችላላችሁ እዚህ ጉዳይ ለማለት ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ቸር ያሰማን።